መላበል ዳንግላ ፍኖተ ሰላም መቼም ቀሪ ወገን ሰው አይታጣም። ውጭ ግራ ነው ትጥቁ ቀይ ነው እርሳሱ ባካያዱ ለዩት ወይ ባተኳኩሱ ድማም ድማም ገላ ድማም ድማም ገላ የት ነው የኔ መላ። በፍቅር ከሆነ የምትፈልጊውን ፍቅር ነው ይሰጥሻለሁ፣ እንከባከብሻለሁ፣ በሚችለው አቅም የምትፈልጊውን ነገር ለማድረግ ሞክራለሁ። ከፈለግሽ ደግሞ አፈቅርሻለሁ። ከፈለግሽ ሰው እኮ ፈልጎ አይደለም የሚፈቀረው። አይ ለማወቅ የሚያፈቅርም የሚፈቀርም ሰው ፈልጎ አይደለም፣ ለማወቅ አክል ነው እንጂ እኔ ግን እኮ አንተ ፈልገህ ነው እንዴ የምታፈቅረው? እኔ ወድሻለሁ እኮ አርጎ አረፋ አፈቅርሻለሁ ብሎ ቁጭ እንደዚህ ሐሰንን እኮ ለምን እንደማይከታተሉት ቤኪን ለምን እንደማትከታተሉት? ጋይስ ሰላም ጤና ይስጥልን የጨረቃ ፋሚሊዎች፣ እንዲሁም ሁላችሁም ውድ የቻናላችን ቤተሰቦች እንዴት ናችሁ? አለው ደህና ነኝ። ሁላችሁ እንዴት ነበር? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ጠዋት ፖስት የተደረገ ነበረ ሀይሚዬም ሐዋሳ እንደገባች እንግዲህ እስከ ሙሽራዋ ጭምር እኔ ተዋሻለች ብዬ አስቤ ነበረ። ምክንያቱም ያው አያልቅባት ፕራንክ ልትጀምር ነው እያልኩም ነበር። ያው ይሄን ስላችሁ አሁንም የለም ማለት አይቻልም። አይታወቅ በትናንሽ በትልልቅ ፕሮግራሞች ላይ ትናንሽ ነገሮች አይጠፉም ትላለች ሀይሚና አሁንም ቢሆን ትናንሽ ነገሮች አይጠፉም። እሱን አስቡትና ግን ሰርጉ ትክክል ነው፣ ደስ ብሏታል በነገራችን ላይ ማለት ነው። ቡራዬም 32 ጥርሱ እንደዚህ እንዲስቅ ያደረገችው ምን አይነት ጥያቄ ጠይቀው ነው? ማናት እያላችሁ ኤክስ ምልክት እያደረጋችሁ ነው። ባይ ዘ ወይ ኤክስ ምልክት ባታረጉ በጣም ጥሩ ነው። ምክንያቱም ትንሿ እህትየዋ ስምረትዬ ትባላለች። እንግዲህ አጣርቻለሁ በሚገርም ሁኔታ ሌላ ሰውነት ብዬ አስቤ ነበር። እንግዲህ ስምረት ናት የሚል መረጃ ነው የደረሰኝ። ማታ ሌላ ሰው ቢሆን እኔ የለሁበትም ግን በትክክል ስምረት ናት ነው ያሉኝ። ኤክስ ባታርጉ ባትሳደቡ ለቡቡዬ ስም ባሰጡት በጣም በጣም ደስ ይለኛል። ምክንያቱም ከእህቱ ጋር ቪዲዮ ሰርቶ ከጓደኞቹ ጋር ቪዲዮ ሰርቶ እንደዚህ የምንሰድበው ከሆነ ኦ ማይ ጋድ እኔ በጣም ነው የሚደብረኝ። ብሩክን አትስደቡት፣ በእናታችሁ አትስደቡት። ምንም ያልዋለበትን ያላሰበውን ከእህቱ ጋር ማይደሰት ከእህቱ ጋር ማይዝናና በቃ እንዴ ምን አስባችሁ ነው እናንተ? በቃ ሀይሚዬም እዛ ደስ ብሏታል፣ ፈታ ብላለች። እንኳንም ፈቀደላት። በዚህ አጋጣሚ ባልፈቀደላት ብዬ ነበር እኔ። እውነት እንኳን ፈቀደላት። አንዳንድ ጊዜ ባልኮ አግብተን ማለት ነው ወይኔ ባሌ አይፈቅድልኝም እንደዚህ ጓደኞች ጋር አልሄድም ምናምን ብለው የሚያዝኑ ሴቶች ቤታቸው የሚውል ሴቶች አሉ እና ከእንደዛ አይነቶቹ ሴቶች ልንመድባት ነው እንዴ? ለምንድነው እንዳትሄድ ያልኩት? በሰላም ነው ምናምን ብዬ ገረመኝ። ምክንያቱም ኮመንት ስርም መሄድ የለባትም ከቡቡ መለየት የለባትም ብዬ ነበረ። ብዙዎቻችሁ ቤተሰብም ያው የቤተሰብ ጉዳይ ከሆነ መሄድ አለባት የሚለውን ነገር ነው የተስማማችሁት። እውነትም ደግሞ እንኳንም ሄደች። ስለ ሄደችም ደግሞ ደስ ብሏታል። እንደምታዩት ንግስት ትመስላለች። ግን ጃኬት ስለሌለ ደብሮኛል፣ በቃ ደብሮኛል። በቲሸርት ብቻ ነው ያለችው፣ ደብሮኛል። ይሄንን ስላችሁ ገብቷችኋል። ሀይሚ ቲሸርት ናት ለኔ፣ ብሩኬ ደግሞ ጃኬት ነው እና በቃ ያለ ማለት ነው። ያው ወተት ነጭ ነው ካላሏችሁ አንዳንዶቻችሁ ስለማይገባችሁ ከመሳደባችሁ በፊት ግልጽ እንዲሆንላችሁ ብዬ ነው። ሀይሚ ቲሸርት ናት፣ ብሩኬ ጃኬት፣ እንደዛ ብዬ ነው የምገልጻቸውና ያው ቲሸርት አለ ጃኬት ሞገስ የለውም እና ትንሽ ሞገሷ ቀነስ አለብኝ። ግን ደግሞ ውበቷ እንዳለ ነው። በጣም ተመችቷታል። ከሰርገኛዋ ይልቅ እሷ አምሮባታል ማለት ነው። ግን እንዳትጠለፊ የኔ ቆንጆ። እውነት ኢንስታግራሟ ላይ ስትሄድም ጀምራ እንዲሁም ፕሮግራሙ ሙሽሮቹ ሳይቀሩ ግን እሷ ሙሽራ አይደለችም በነገራችን ላይ ማለት ነው። ሙሽራ አይደለችም፣ ኖርማል ልብስ ነው የለበሰችው። መስቀሏ ደግሞ በጣም ነው የሚያምረው። የቡቡን ወርቅ ለምን አንገትሽ ላይ አላረግሽም? ሰርግ ቤት ሲኬድ እኮ ወርቅ ምናምን ይለበሳል ማለት ነውና ወርቅሽን ለምን እንደተውሽው ባላቅም ግን ደስ የሚል ፕሮግራም ነው። የሀይሚ ጋር ያየሁት ሐዋሳ ላይ ኢንስታግራም ላይ ያየሁት ነገር በጣም ደስ ይላል ማለት ነው። በዚህ አጋጣሚ ይመችሽ። ቶሎ ግን ለመመለስ ሞክሪ። በጣም ነው የምትናፍቂው። ዛሬ እንግዲህ ከቡቡዬ ጋር አብረን አናያትም፣ ግን ደግሞ ከቡቡዬ ጋር ዘና ፈታ የምታረገው እህቱ ሳምርዬ ጋር አብሮ ከቻሳ ብሎልናል። መቼስ ያው ምንም አልነካትም፣ ጥግ ላይ ቆሞ ነው የሚያያት። ስምረት ብትሆን ያቅፋት ነበረ። ስምረት ብትሆን የተለያየ ነገሯን ይነካል ብላችኋል። ያው ቪዲዮውን ስናይ ነው እሱ ማወቅ የምንችለው። ቡቡዬ እንደዚህ ማስጨለል ደስ ይለዋል በነገራችን ላይ ማለት ነው። ከተመልካቾቹ ጋር ምን አይነት ሀሳብ አላቸው የሚለውን ነገር ቼክ ያደርጋል ብዙ ጊዜ እና ይሄን ነገር ደግሞ እሱ የሚፈትንበት ነው። ኮመንት ላይ የጻፋችሁ ካላችሁ ራሱ ኤክስ እያደረጋችሁ ቪዲዮ የምትሰሩ ለራሱ ትጸጸታላችሁ። ኤክስ አታርጉ።
በትክክል ሳምሪ ናት። አጣርቼ ነው የመጣሁት። ሳምሪ ማለት የቤኪ ናት። ሳምሪ ማለት ለቡቡዬ ምርጥ የእናቱ የእህት ልጅ ናት። እንግዲህ እንደምታውቋት ብዙ ጊዜ ክሎዝ የሆነ ሚስጥር አላቸው ከእሷ ጋር ማለት ነው። እና ያን ያክል በጣም የሚወዳት እህቱ ናት። አብረው ባይወለዱም ጀስት አንዳንድ ጊዜ እኮ የአጎት ልጅ አክስት ልጅ ሆኖ ማለት ነው። ልክ እንደ ያኔ ከአንዳንድ እንጀት ባትወጡም እህትነቱ አይፋቅም። የሚገርማችሁ ነገር እና ለቡቡ ምን ያክል ሚስጥረኛዋ እንደሆነች ያኔ በቃ ከቤቱ ልጅ እሷ የመጀመሪያቱን የመጨረሻ አላቅም፣ ብቻ ግን ከብሩኬ ጋር ብዙ ነገሯ ሚስጥረኛዋ እንደሆነ ብዙ ነገር ሀይሚና እሷ ራሱ ጓደኛሞች ናቸው በጣም ከብሩኬ ከመተዋወቃቸው በፊት እና ብዙ ነገር እሷ ራሱ ቡታጅራ ላይ ሄዶ ፕራንክ ስታደርገው የሆነ ጫማ ገዝታለት በዛን ሰዓት አንተን ፍቅረኛ ያዛል እኔም ፍቅረኛ መያዝ አለብኝ ምናምን እያለች ስትል ብዙ ነገር የሀይሚንና የብሩኬን ግንኙነት እንድናቅም ትንሽ የረዳችን እህታችን እሷ ናት። ሶ ብቻ በዛም ተባለ በዛም ዛሬ ሳምርዬ ናት። ቤተሰቦች አትሳደቡ፣ በኋላ ትጸጸታላችሁ። እንዲህ እያላችሁ ቪዲዮ እየሰራችሁ ኤክስ እያደረጋችሁ ነው። ማድረግ መብታችሁ ነው። ለምን መብታችሁ ነው የምላችሁ ነገር እሱ ፊቷን አዙሮ ስላመጣት በክብር ፊቷን ወደፊት አድርጎ ይዞ ቢመጣ ኖሮ ማንም አይነካትም። ግን ደግሞ እኔ ስነግራችሁ እመኑኝ ሳምሪ ናት። እንደዚህ አታደርጉ። ምክንያቱም ጀስት እህቱ ስለሆነች ማለት ነው። ኮመንት ላይም እንደዚህ የማይሆን ነገር የጻፋችሁ ልጆች ካላችሁ ሂዱና ድሌት አድርጉ ማለት ነው። ድሌት እንድታደርጉ ነው የምነግራችሁ ነገር። ምክንያቱም ያው ከአንዱ አንዱ ትረዳላችሁ። ይሄ ደግሞ የሚዲያ ሰው ስትሆኑ እንደዚህ ነው በቃ። ምክንያቱም የሆነ ነገር ሲገጥም አሁን ለምሳሌ ዛሬ በብሩክ ቤት ቪዲዮ አይሰራም ነበረ። ለምን ብትሉ ቪዲዮ አይሰራም ነበር። ለምን ብትሉ ሀይሚ ስለሌለች ከማን ጋር ይሰራል? ያው ከሌላ ሰው ጋር ለመስራት ግዴታ ሰው ያስፈልጋል። እና ሀሰንም አዲስ አበባ ናቸው ያሉት። ዛሬ ደግሞ ወንድሙ ቤት ፕሮግራም ነው። ይሄንን ቪዲዮ ያዘጋጀችው ለዛሬ ልክ ከሀይሚ እንደተለያዩ በለበሰው ሀይሚ ጋር ሄዶ ሲመለስ ነው ሳምርዬ በዚህ የጠመደችው ማለት ነው። ለብዙ ጊዜ ደግሞ እንዲያው ለምን አብረው ከሳምሪ ጋር አይመጡም? ከቢኪ ጋር ስትገጥም ከሱ ጋር ተወች። እንደገና ደግሞ በቀደም ቤኪ የሰጣትን አበባ ብሩኬ ለሀይሚ ሰጣት ለምን ምናምን እያላችሁ ሁሉ እያወራችሁ ነበር። ቤተሰቦች አንዳንድ ቤተሰቦች ናችሁ፣ ሁላችሁም አይደላችሁም። ሶ እንግዲህ ወይ አበባው አንድ አይነት ሆኖ ሊሆን ይችላል። እንግዲህ አይዶ ነው። እኔ ስለ አበባው ብዙም እኔ የገባኝ ነገር የለም። ግን አበባውን ሳስተያየው አንድ አይነት ነው። የቤኪ የሰጣትና ለሳምሪ የተሰጠችው ለሀይሚ የሰጣት ብሩኬ አንድ አይነት ነው። አበባ አለው። ከታች ግን ሸፋፉ ለወጥ ያለ ይመስለኛል። ኤኒዌይስ ምንም ሆነ ምን ቤት ለቤት ነው። ቢሰጣጡም አይገርምም አይደንቅም ማለት ነው። ውድ ቤተሰቦቼ ግን ደስ የሚለው ነገር ሀይሚም ደስ ብሏታል፣ ብሩኬም በዚህ መልኩ የዛሬውን ባናቅም ይሄ ቪዲዮ የተሰራው ትላንትና ነው። ሳምሪ ናት የሰራችው። እንግዲህ ያው ቤቱ ስላልተዘጋ እኔ ደስ ብሎኛል። ብዙዎቻችሁ ደግሞ ሳምሪ እንደሆነች አውቃችኋል። ብዙዎቻችሁ አላወቃችሁም። ያላወቃችሁ ሰዎች እንድታውቁ ነው የምፈልገው ሳምሪ መሆኗን። ሳምሪ እንግዲህ ታውቋታላችሁ። በቅርብ ጊዜ ከቤኪ ጋር ተጣምራ ያው ተወዳጅነት እየሆነች ነው። ልክ እንደ ሀይሚ ትንንሽ ልጆች እያበረታታችሁ እየወደዳችሁ ትገኛላችሁ። የማዳም ቅመሞች በዚሁ ቀጥሉበት፣ በርቱ። እኛንም ገፋ አድርጉን፣ ወደ 20 ሺህ አስገቡን። የማዳም ቅመሞች እንረዳዳ። እኛም ያው እንደነሱ እንሆናለን፣ እንሰራለን፣ እንለወጣለን። እና ማበረታታት ያለባችሁን ሰው ሁሉ የማዳም ቅመም ዞር ብላችሁ እስኪ እንደው ሼር አድርጉ። ስህተት ስንሰራ ብቻ ሲስ እንደዚህ ለምን ትያለሽ ታጠፊያለሽ ብቻ ሳይሆን ማለት ያለባችሁ እስኪ አበረታቷት። እሷንም ነገ የተሻለ ቦታ ላይ ትደርሳለች ብላችሁ እስኪ ሞራል ስጡኝ የማዳም ቅመሞች። እስኪ ልያችሁ፣ እስኪ በቲክቶካችሁ ሼር አድርጉልኝ። ምን ችግር አለው? እኔ አሁን ገንዘብ እርዱኝ አላልኩኝ ወይም በቃ ምንም ያስጨነቅኳችሁ ነገር የለ። በቃ እንደማንኛውም ሰው ሼር አድርጉልኝ ነው። ያው ደግሞ ካልወደድንሽ እንዴት በግድ እናረግሻለን ካላችሁኝ ደግሞ በቃ በጨረቃ ፋሚሊ ስም ስትሉ ሼር አድርጉና አበረታቱኝና 20 ሺህ አስገቡኝ። ምን አለበት? አይከፈልበትም። እህታችሁ ነኝ ማለት ሳጠፋ እኮ አጠፋሽ ትሉኛላችሁ። ግን ደግሞ በጥሩ መንገድ ደግሞ እባካችሁ ሲስን አበረታቱልን። እንደዚህ ይሄ ተመችቶናል አይሉም። ግን አንድ ስህተት ሲያዩባችሁ ያችን ስህተቷን ይዘው ሄደ ስህተቷን ለመናገር በጣም የሚቸኩሉት ቤተሰቦቼ ማለት ነው። ሁላችሁም ሳትሆን የተወሰናችሁ ናቸው። የተወሰናችሁ ደግሞ በጣም ታበረታቱኛላችሁ፣ ሰብስክራይብ ታደርጉልኛላችሁ፣ ሀሳብ አስተያየት ትሰጡኛላችሁ፣ ሞዶን የምሰራውን ሀሳብ ተወዱልኛላችሁ። በጣም አድርጌ ነው የማመሰግናችሁ። ለእናንተ ክብር አለኝ ማለት ነው። ይህም ደግሞ ልታበረታቱኝ ፈቃደኛ ያልሆናችሁ እባካችሁ ፈቃደኛ ሆኑልኝ ብዬ ነው የምጠይቀው። ውድ ቤተሰቦች ያስከፋዋችሁ ነገር ካለ ይቅርታ ጠይቃለሁ። በቃ አንዳንዴ
ሰዎች ነን ያልሆነ ነገር ልንናገር እንችላለን። ግን ደግሞ በተቻለ መጠን ሰውን በማያስቀይም መልኩ ቪዲዮ ለመስራት ነው የምሞክረው። ውድ ቤተሰቦቼ እንኳንም የሃይሚንና የቡቡን ሳቅ እንዲህ በደስታ አየናቸው። የነገን ደግሞ ፈጣሪ ያውቃል። ነገ ሰኞ ነው፣ ዛሬ እሑድ ነው። ተነገ ወዲያ ይመጡልናል ብለን ተስፋ እናደርጋለን። ምን ይታወቃል? ወይ በመሀል ደግሞ ነገ ምናምን ወይ አይታወቅም። ቡቡዬ ሐዋሳ ከትል ሊል ይችላል ብዬ አስባለሁኝ። እንደ እግዚአብሔር ፍቃድ ነው ማለት። አሁን እሱ ፕሮግራም ባይኖርበት በእርግጠኝነት ዛሬ እሑድ ባይሄድ እርግጠኛ ነኝ ማታ ሐዋሳ ሄዶ ሆቴል ይጠብቋት ይዟት ይመጣል ብዬ ነው ማስበው። ግን ፕሮግራም አለበት እሱም። ኮመንት ላይ ብላችሁኛል። እሷም ፕሮግራም አለ እሱም ፕሮግራም አለው። የሁለቱም አንድ ስለሆነ እሷም መቅረት የለባትም እሱም ደግሞ መሄድ የለበትም። ሁለቱም ፕሮግራማቸውን በክብር ቡቡዬም የወንድሙ ማስተናገድ አለበት፣ ሀይሚዬም ቤተሰቦቿ ጋር መሄድ አለባት ብላችሁኛል። ሄዳለች። ሄዳ እንግዲህ አበባ መስላ ሁለት ጣት እያሳየች ነው። ሁለተኛው ማን እንደሆነ እንግዲህ ባላቅም ያው የምናየው ይሆናል ማለት ነው። ውድ ቤተሰቦቼ በዚህ አጋጣሚ ሀይሚዬ ይሄ ቪዲዮ ከደረሰ ራስሽን ጠብቂ፣ አድናቂ ነን ብለው ያልሆነ ነገር እንዳትሆኚ። በእርግጥ አንቺ ራስሽን ታውቂያለሽ ከምንም በላይ ማለት ነው። ቡቡዬም ደግሞ ከሳምሪ ጋር እንግዲህ ጥሩ ነገር ጥሩ ጥያቄ ዛሬ ይዘህል እንደምትመጣ የሚያስቅ ጥያቄ፣ ዘና ፈታ የሚያደርግ ጥያቄ ይዘህል እንደምትመጣ ባለሙሉ ተስፋ ነኝ። ቤተሰቦችም ደግሞ ሳምሪ ናት ብያቸዋለሁ። ኤክስ እያረጋችሁ ቪዲዮ አትስሩ፣ ምክንያቱም ደስ አይልም፣ ይደብራል በጣም ማለት ነው። በእርግጥ ሳታቋት ይሆናል እንደዛ ያደረጋችሁ ካላችሁ ያው በመቀየር ፕሮፋይል በመቀየር እንዲሁም ቪዲዮ በእንደዚህ በኤክስ እንዳሰሩ ብዬ ነው አሁን ቀድሜ ይሄን ቪዲዮ ልሰራላችሁ ይቻልኩት እንጂ አሁን የምለቅበት ሰዓት አይደለም። ቪዲዮ እኔ ማታ ነበር የምሰራው፣ ግን እስከ ማታ ድረስ ኤክስ እያረጋችሁ እየተሳደባችሁ ውስጣችሁ እየደነገጠ ከምትውሉ ሳምሪ ናት። ሳምሪ ማለትን ደግሞ ታቋታላችሁ። ውድ ቤተሰቦቼ ለዛሬ ይዤላችሁ መጣሁት ቪዲዮ ላሁኑ የነበረኝ የደረሰኝ መረጃ ይሄን ይመስላል። ስለ ሳምሪና ብሩኬ ይሄን ይመስላል። ስለ ሀይሚ ሐዋሳ ስላለው ሰርጉ ይሄን ይመስላል የደረሰኝ። እንግዲህ ማታ እስከምንገናኝ ድረስ ቸር ሰንብቱልኝ። አመሰግናለሁ ስለ ሁሉም ነገር እናመሰግናለን። መልካም ምሽት ይሁንላችሁ ማለት ነው። ባይ ባይ። አንቺ ዓለም እስኪ ልጠይቅሽ፣ ለምን ነው ሰው መለየትሽ? ኑሩብኝ ካልሽ ወዲያ ፍጡራን ይዘሽ ለአንዱ ቸር ስትሆኝ ለአንዱ ንፉግ ነሽ። ቢበዛበት ፈተናው ለምን ጌታን የማረው? የእንጀራ እናት ጸባይ ያለሽ ትሰጭናን ትነፍጊያለሽ። ፍርቱና ነው ፍርቱና የድል ጉዳይ ፈተና። ኑሮ ላንዱ ምቹ ነው ላንዱ ደግሞ ፈተና።